ሜር ነው በቃ ዋጋ የለም። ወደ መቅደስ አገባ ወይም ተርፋ አካል ያለዋል ወይም እግረ ሰባራ ወይም እጀ ሰባራ ወይም ጎባጣ ወይም ድንክ አጭር ሰው ኮንክ ተበልታል። ወይም አይነ መጭማጫ። አሁን ቻይኖች ሲጀመር ክርስቲያን አይሆኑም ቻይኖች ይህን ቃል እያወቁ ወይም እከካም ወይም ቋቁቻ ወይም ጃንደረባ። ይሄ ደግሞ በጣም ይገርማል። ጃንደረባ ማለት ተውት በቃ ነውረኛ ሁሉ አይቅረባል። ከዛ ካህኑም ከአሮን ዘር ነው ከካህኑም ከአሮን ዘው ነው ያለበት ሰው ነውር ያለበት ሰው የእግዚአብሔርን የእሳት ቁርባን ያቀርብ ዘንድ አይቅረባል። ነውረኛ ነው። እንዲህ ምን ያርግ ሰው አጭር ሆኖ ተፈጥሮ ነውረኛ ይባላል? አፍንጫ ደፍጣጣ ሆኖ ተፈጥሮ ነውረኛ ይባላል? የአምላኩን እንጀራ ያቀርብ ዘንድ አይቅረባል። የቅዱሳኑ ቅዱሳን የአምላክ እንጀራ ይብላል። ወላሂ እናንተ ቅዱሳን አይደላችሁም። ምን ያደርጋል? የቅዱሳንን የአምላክ እንጀራ ብቻ ነው ይበላል። አጭር ኮንክ የለህበትም። የቻይናን ካንደ የለህበትም። ሴቶች በተለይ ተጠንቀቁ። አፍንጫችሁ አብዛኛው ጊዜ ደፍጣጣ ነው። ኢትዮጵያ ሴቶች ተበልታችኋል። ናይጄሪያ ምናምን የለህም። አንካሳ ኮንክ ውሃ በልተዋል። እውር ኮንክ ውሃ በልተዋል። ጃንደረባ ኮንክ ውሃ በልተዋል። ጎባጣ ኮንክ ውሃ በልተዋል። እካካምና ቋቁቻ ሲያንሳቸው ጽዳታችሁ መጠበቅ አለባችሁ። ሌሎቻችሁ ግን በጣም ያሳዝናል። እሺ ይሄ ጥቅስ ነው የፈለግሽው? ኖርማሊ በቃ ወደ ሌላ ጥያቄ ካላችሁ ወደ ሌላ ጥያቄ ገቡ። ትንሽ ላዝናናችሁ። በቃ እሷን ነገር ምዕራፏንና እንትኗን እንድትሰጠኝ ነበር። ሌላ ደግሞ ሁለተኛ ደግሞ ዮኒ ያብራራልን መሰለኝ ይሄን ጥቅስ። ዮኒ ልታብራራልን ነው? አቡኪ እንዴት ነው? ሰላም ነው? አማን ነው አልሐምዱሊላህ። ዘብራረከው እኮ ሰላም ነው። ልታብራራልን ይሄን ጥቅስ? ሲጀመር እያነበብኩ ነው ስለማን እንደሚያወራ። አክቹሊ መጀመሪያ የገባሁት ስለ ጋብቻ በሚለው ነው። ግን ይሄ ማስፈላጊ ከሆነ ልመልስ በዛው። እኔ አስፈላጊ አይደለም። ያው እሷ ስለጠየቀችኝ እሷ ስለጠየቀችው እኔ ልመልስላት። እሺ በዛን ጊዜ እስራኤላውያን ለእግዚአብሔር መስዋዕት የሚያቀርቡት ካህናት ናቸው የተለዩ። እነዚህ ካህናት ደግሞ የአሮን ዝርያ ናቸው። የአሮን ማለት የሙሴ ዳይሬክት ልጆች ማለት ነው። ስለዚህ ካህን የሚሆነው ሰው ቅዱሰ ቅዱሳን ገብቶ የሚቀድሰው ወይ ደግሞ ለመስዋዕቱን የሚያቀርበው ሰው እግዚአብሔር የፈለገው በአካላዊም በሁሉም ነገር የነጻ ከቆሻሻም ይሁን ከአመለካከት ከብዙ ነገር ከነውርም ይሁን ማንም ሰው መጽሐፍ ቅዱስ ላይ ይላል ሁሉንም ኃጢአትን ሰርቷል። በተቻለ መጠን ምንድነው የሚፈለገው? በዛን ጊዜ በነበሩበት ጊዜ ንጹህ የሆነውን ሰው በአካላዊም ሊሆን ይችላል በኃጢአትም ሊሆን ይችላል። በተቻለ መጠን ንጹህ የሆነ ሰው ነው ቅዱሰ ቅዱሳን ገብቶ ካህን መሆን የሚችለው ነው እንጂ ተከታዮቹን እንዳልሆነ በዚህ አጋጣሚ ልነግራት ፈልጋለሁ። ይሄን ይመስላል። ወደ ልጠይቅህ ዮናስ። እሺ ታዲያ እግዚአብሔር ለምን ፈጠራቸው እንደዚህ አይነት ሰዎችን? እግዚአብሔር ብዙ አይነት ነገር ሰው ፈጥሯል እኮ። ይሄ የእግዚአብሔር ፍላጎት ነው። አንደኛ ነገር ተከታዮቹን አይደለም እንደዚህ ያላቸው። ንጹህ ካልሆኑ ማለት ነው። ንጹህ ካልሆኑ እንዴት ሀውካም እንዴት ፈጠራቸው? ጥሩ ልመልስልሽ። አንደኛ ነገር መረዳት ያለብሽ የሰው ዘር በሙሉ አንቺ ፊዚካሊ ያሰብሽው እንጂ ማንም ንጹህ የለም። ሁሉም ሰው ኃጢአትን ሰርቷል። ሁላችንም ኃጢአትን ዴይሊ ኤቭሪ ሚኒት እንሰራለን አይደለ? ኦፍ ኮርስ እንሰራለን። ለምን ፈጠረን? እሺ ምን ሰራ ከሆነ እኮ ኃጢአትና አፍንጫ ደፍጣጣ ልክ ነሽ እንደ አፍንጫ ደፍጣጣ the same thing ነው። ከኃጢአት ጋር እንዴት ይገናኛል? ተረድቼሻለሁ። አይ በጣም ነው የሚያስቀው። ለውልገርክ ለምሳሌ ቆማጣ ለመሆን ፈልጌ አይደለም ራሱ ካልፈጠረኝ ልሆን አልችልም። ልክ ማለት ይሄ አሁን ራሱ የፈጠረን እግዚአብሔር አሁን እውነት የአምላክ ቃል ነው። ይሄ ራሱ አምላክ የፈጠረን ይሄንን አንድ ነገር አዳምጪኝ እናቴ። አሁን ንግግር አይደል ያዝነው? በትክክል መረዳት አለብሽ ኮንሴፕቱ ለምን እንደዛ እንደሆነ። እንዴ ፌር አይደለም እንደዚህ ካደረገ ፈጣሪ ማፌር ያልሆነበት ነገር በጣም ብዙ ነገር አለ። ያንን ግን ፖስቲን ማድረግ አትችይም። እግረ ቆማጣ አጭር እንዴት ማለት አይ ዶንት ኖ። እስቲ አሮን ነው እስቲ አስረዳኝ እስቲ አንተ በመጣ ያንቺ ጥያቄ እኮ ኮምፕሊትሊ ገብቶኛል። መደጋገምሽ እኔን እያቋረጥሽ ምንም ጥቅም የለውም። ገብቶሻል አይደለ? አይ ቲንክ በቃ ወደ ራስ እግዚአብሔር አቡኪ አንዴ ልበልስላት ልጨርስና እንሄዳለን ወደ አንተ ቻፕተር። በገባኝ ልክ ላስረዳት። እግዚአብሔር ፌር አይደለም ላልሽኝ በጣም እውነትሽን ነው።
ኤቭሪዴይ ብዙ ነገር ስናይ ፌር ያልሆነ ነገር ታያለሽ። አንቺ ሙሉ አካል ኖሮሽ ሙሉ አካል የሌለው ህፃን ልጅ ሲወለድ ታያለሽ። እግዚአብሔር ፌር አይደለም ልትቻይ፣ ግን ያ ሳይሆን ጥያቄው እግዚአብሔር በዛን ጊዜ ኦሪት ነው የምናወራው። በኦሪት ዘመን ካህን መሆን ያለበት ልክ እንደ ክርስቶስ ነው። ክርስቶስ የመጣው እኔ ካህን ምንድነው ፐርፌክት ካህን ሆኖ የመጣበት ምክንያት ያ ነው። አሮን እንደዛ እንኳን ጸድተው ነጽተው ከሁሉ ነገር በአካልም በኃጢአትም ከፐርሰናል ንጽህናም ያንን ሁሉ አድርገው ፐርፌክት ካህን መሆን አልቻሉም። ገብቶሻል ምልሽ? በዛ ምክንያት ነው። ይሄ የእግዚአብሔር ፍላጎት ነው። ንጹህ በሁሉ ነገር ንጹህ የተቀደሰ ሰው በነገራችን ላይ ማንንም ሰው አይገባም። ጤነኛም ብትሆኚ ቤተ መቅደስ ውስጥ አትገቢም። በዚህ አጋጣሚ ስነግርሽ በዛን ጊዜ በነበረው ታሪክ ማለት ነው። የጤነኝነት ጉዳይ አይደለም። ተራ ሰው ቤተ መቅደስ ሂዶ መቀደስ አይችልም ያኔ። ስለዚህ እግዚአብሔር ያስቀመጠው መስፈርት ነው። አሁንም የተባባን አይመስለኝም። ይሁልክ ይሄ አሁን ተራ ሰውና እንትን ሳይሆን ጀስት እምቢለው እንትኑን ግን በደንብ አንብበከዋል። እምቢለው አፍንጫ ጎራዳ፣ አጭር፣ ከካም ገባህ አይደል? ጀስት ላይክ ይሄ የእንትን ንጹህ ሰው ማለት ከፐርሰናሊቲ ጋር አይደለም የተያያዘው ከፍጥረት ጋር ነው። ልክ ነሽ እንዳልኩሽ ይሄ የእግዚአብሔር ፍላጎት ነው። የእግዚአብሔር በዛን ዘመን በተለይ ኦሪት በጨለማው ዘመን እግዚአብሔር የሚያዛቸው ነገር ትንሽ ከበድ ይሉ ነበረ። ገብቶሻል? ያ ነገር ምንድነው የሆነበት ምክንያት? በእስራኤላውያን አንደኛ ልባቸው በጣም ደንዳና በጣም ትዕቢተኞች የነበሩ ህዝቦች ናቸው። ስለዚህ ቤተ መቅደስ ገብቶ የሚያቀርበው ሰው ፊዚካሊ ልክ ካልሆነም ገብቶሻል? ከሰዎቹ እግዚአብሔር ወዶ አይደለም ይሄን ያደረገው ምክንያት ስላለው ነው ያን ያደረገበት ምክንያት። ልክ እንዳልኩሽ ቤተ መቅደስ ጤነኛም ሰው መግባት አይችልም መቀደስ አይችልም እያልኩሽ ነው አይደለም? ኖርማል ደፍጣጣና አንተ እያልከኝ ያለው ጥቁር ሰይጣን ነው፣ ነጭ ደግሞ ጻድቃን ነው እንደማለት ነው እያስረዳህ ያለው አይደለም? ይሄ በርግጥ መሐመድ የተረጎመው ነው እያመጣሽ ኖ ጥቁር ሰው ሰይጣን ነው፣ ነጭ ሰው ደግሞ መልአክ ነው እኮ እያልከኝ ነው። አሁን እኮ ይሄ የተጻፈው ቁርአን ላይ ነው። ኖ ስለ ቁርአን አይደለም እያወራሁ ያለሁት። እኔ እያወራሁ ያለሁት ስለ አፍጫ ደፍጣጣ፣ ስለ አጭር ሰው፣ ስለ ከካም ሰው በቃ የሆነ አሁን ምንድነው ስለ ቆማጣ ነው እያወራሁ ያለሁት። ግልጽ አድርጌ ስነግርሽ አንድ እከካም ሰው በዛን ዘመን በኦሪት ዘመን በእነ አሮን ዘመን ቤተ መቅደስ ሂዶ መቀደስ አይችልም ንጹህ ስላልሆነ። በእግዚአብሔር ለምን ነው ሙስሊሞች የሚታጠቡትና የሚሰግዱት? ለምን ይመስልሻል? በተቻለ መጠን ንጹህ ሆኖ ለመቅረብ ነው። እከኩን ማን ሰጠው? እከኩን ማን ሰጠው ማለት ወይ ደግሞ አፍንጫ ጎራዳነቱን ማን ሰጠው? ምን ያገናኛል ከዚህ ጉዳይ ላይ? ማለት እንግዲህ እግዚአብሔር ራሱ እንግዲህ ፈልጎት አይደለም። ለምሳሌ አሁን እኛ በተፈጥሮ የምንቀይራቸው ነገሮች አሉ። ለምሳሌ ግን ይሄን ግን ራሱ እግዚአብሔር ራሱ ሲፈጥረን አይደል እንደዛ አድርጎ የፈጠራችሁ ሰዎች እንዴት ነው ማን የሰጣቸው? ምን ትያለሽ? እግዚአብሔር ነው የፈጠራቸው። ታዲያ ተመልሶ ለምን እንዳትቀርቡ እንዳትሄዱ ይላል? እንዳትቀርቡ ያለው ወዴት ነው? ወደ ቤተ መቅደስ አትግቡ ያለበት ነው። ቤተ መቅደስ ምን ማድረጊያ ነው እንዴ? አልገባኝ። ያ ማለት እንግዲህ የጸሎት ቤተ መቅደስ ምን ማድረጊያ ነው? ለምን የሚገቡት ቤተ መቅደስ? እንደሱ አይነት ሰዎች ኦሬዲ በቃ እንደዛ አይነት ማለት በባይብሉ ማለት ነው እንደዛ አይነት ቤተ መቅደስ ሰው ምን ያደርግ ነው የሚገባው? በዛን ጊዜ ሊጸልይ ነው ሊጸልይ። አየሽ ስለማታውቂ ነው ዲቴሉን ስለማታውቂው። ቤተ ቆይ የሚካሄድበት ቦታ ለምንድን ነው እዛ ጋር የሚገባው? እግዚአብሔርን ለማመስገን አይደል? የእግዚአብሔር ማመስገኛ ቦታ አይደል እንዴ? እየነገርኩሽ ነው እናቴ። ቤተ መቅደስ በዛን ዘመን የሚገባው አንደኛ ታበርናክል አለ፣ ይሄ ጽላት የሚባለው ነገር የእስራኤላውያን ሙሴ የሰጣቸው 10ቱ ትእዛዛት ያለበት እጅግ በጣም አስፈሪ የሆነ ማንም ሰው ተራሱ የማይነካው የተከበረ ነገር ያለበት ቦታ ነው። አንድ ማወቅ ያለብሽ ነገር እነዚህ ካህናት ሲጀመር አንቺ የጠየቅሽ ያለሽ መጀመሪያ ጥያቄሽ ወደ ምን ይመጣል መሰለሽ? ለምን እግዚአብሔር ሁሉም የትኛውም ሰው ንጹህ በቃ ጥሩ የሆነ ሰው ገብቶ ለምን እዚህ መቅደስ ውስጥ አይጸልይም እንደማለት ነው። ለምን እግዚአብሔር የአሮንን ዘር ብቻ መረጠ ብለሽ መጠየቅ አለብሽ። አንደኛ ከዘሮች ሁሉ እኮ መርጧል እግዚአብሔር የፈለገውን ካህን። ማንኛውም ሰው ካህን መሆን አይችልም። አንድ ዮኒክ እሺ፣ አቡኪ መቅደስ ውስጥ ማንኛውም ሰው አይገባም ነው ያልከው? አዎ፣ ማስረጃ ልትሰጠኝ ትችላለህ ለዛ? ይሄ ኖርማል፣ ይሄ የሚታወቅ የማንኛውም ይሄ የአይሁዶች ወይ ነው መቅደስ መጸለያ ቦታ ነው አይደለም? የመቅደስ ሁሉም የማይገባበት ቦታ አለን። ይሄ ቅዱስ ቁርባን የሚሰጥበት የሙሴ ጽላት ያለበት የመቅደስ የሆነ ክፍል ውስጥ ሁሉም የማይገባበት ቦታ አለበት ነው እንጂ መቅደሱን አጠቃላይ ማንንም አይገባም እያልክ ነው? እሱ ነው መቅደሳቸው እሱ ነው። እሺ እስቲ እንትን እንክፈትና
የአማርኛ የባይብል ማህበር ስለ መቅደስ ምን እንዳለ ማስረጃ እናውጣለን። አይ ቲንክ ብዙ እንትን አይደለም፣ ረጅም ሰዓት ወሰዳችሁ መሰለኝ። እሺ ወደ ጉዳያችን። ከማንኛውም እኔ በእውቀት ያህል የነገርኩ ማንኛውም ነገር መስዋዕትን የሚያቀርበው ይዞ እንትን ማለት ነው፣ ጊዜያችንን ነው፣ ጉንጭ ማልፋት ነው የሚሆነው። ስማ ቡኪ፣ ቅድስተ ቅዱሳን ገብቶ መስዋዕት የሚያቀርብ ሰው አንድ አዳምጠኝ። ቅድስተ ቅዱሳን ገብቶ መስዋዕትን የሚያቀርብ ሰው ማንኛውም ተራ ሰው አያቀርብም። የአሮን ልጆች በሙሴ የተነገረላቸው የአሮን ልጆች ናቸው። እስካሁን ድረስ እንደዛ ነው ቼናቸው ማለት ነው። ከአሮን ውጭ መሆን አይችልም። ስለዚህ እሱ ላይ ጊዜ አናጥፋ። እግዚአብሔር የሚፈልገውን ዘር መርጧል። የሚፈልገውን የሰው አይነት ዲቴክት አድርጓል በዛን ዘመን፣ በኦሪት ዘመን። ለምን አዝማች አስ ፖሲብል በገጽታም በንጽህና በፈለከው ነገር ለሌሎቹ ሰዎች። ምክንያቱም ልክ እንደነገርኳቸው አይሁዶች እጅግ በጣም ትዕቢተኞች ስለሆኑ እዛ ጋር ቋቁቻ ያለው ሰው ሊያቀርብ አይችልም። ከብዙ አንግል ስታየው አስፈላጊ ሆኖ የነበረበት ጊዜ ሆኗል። ይሄ ደግሞ የእግዚአብሔር ፌርነት አለ ፌርነት አይደለም። ስለዚህ ወደ ቻፕተራችን ሄድ። ከተመለሰልሽ ጥሩ፣ ካልሆነም ሌላ ሰው እዚች ጋር በጣም ኮር የሆኑ ፖይንቶች አሉ መነሳት ያለበት። ቅድም ዮኒ ስትናገር የነበረውና እግዚአብሔር ፌር አይደለም ስትል የሰማው መሰለኝና ትክክል ላይ በሰውኛ እይታ ስናየው ብዙ ፌር ያልሆኑ ነገሮች ልታይ ትችላለህ። ኖ በሰውኛ ምናምን ሳይሆን እግዚአብሔር ፌር ነው ወይስ አይደለም? እግዚአብሔር ፌር ነው፣ ጀስት ነው፣ ሁሉንም ጀስት ነው። ስለዚህ ይሄንን ፌር አይደለም ስትል ቅድም በጣም ደንግጬ ነበር። ምን አይነት እምነት ነው ብዬ ገርሞኝ ነበር። ምንም አስቸጋሪ በሰውኛ ነው ያልኩ። በሰውኛኛ ሁሌ እናማ እግዚአብሔር ግን ለምንድን ነው እንደዚህ የሚያደርገው? እግዚአብሔር ግን ለምንድን ነው ብለን እናማራለን። ያንን ለማንሳት ነው። አሁን ወደ ቤተ መቅደሱ ቆይ አሁን ወደ ቤተ መቅደሱ አጭር መሆን ነውር ነው በወቅቱ? ነውር ነበር ማለት ነው በወቅቱ። ስለዚህ አጭር መሆን ነውር ነው ማለት ነው። አጭር መሆን አይደለም ያለው፣ አጭር ሰው ነው እንጂ ነውር ያለበት ሌላ ታሪክ ነው። አጭር ሰው ዲፋይን አድርጎልሃል። ነውር ያለበት እኮ አጭር ሰው ነውር አለበት ማለት ነው። ቀላል ጥያቄ ነው የምጠይቅህ፣ እዘላለሁ። ችግር አይደለም። እሺ ቀጥል። አይደለም አልኩኝ። እሺ ለምንድን ነው ታዲያ አጭር ሰው እንዳይገባ የተደረገው ማለት ነው? ነውር ስላለበት ነው ወይስ እንዳትገባ የተከለከለበት ምክንያት አልኩ። አጭር ስለሆን ይሄ ማለት የአጭርና የረጅም ጉዳይ አይደለም። ገብቶሃል? ምልክ ከዘሩም ውጭ ሆኖ አሁን አንተ በምትብለው ፐርፌክት ሉክ ያለ ሰውም አይገባም እያልኩ ነው። ያ አልገባም ማለት ነውር ነው ማለት ነው። ፐርፌክት መሆን ነውር ነው ማለት ነው። እሱን አልጠየቅኩም። አሁን ስፔሲፊካሊ ስለ አጭር እያወራው ነውና አጭር መሆን ነውር አይደለም ወይስ ነው ስልህ አይደለም። ነውር አይደለም። በጣም ጥሩ። ለምሳሌ ረጅም ሰው አይግባ አልተባለም አይደለ? ለምሳሌ ረጅሙ ሰው አይግባ አልተባለም። ተመርጦ አጭሩ ነው አይግባ የተባለው። ጠቅለል አድርገህ ሐሳብን ጠይቀኝ። እየነጣጠልክ እየጠየኩ ነው ዮኒ። ጠቅለል አድርገህ ጠይቀኝ። ጣልቃ ትግባ እየጠየኩ ነው፣ እያወራሁ ነው። ረጅም ሰው አይግባ የሚል መልእክት የለውም። ተነጥሎ ከረጅሙ ማን ነው አጭሩ ነው አትግባ የተባለው። አጭሩ አትግባ ረጅሙ ይግባ አይነት ሲቹዌሽን አለ ማለት ነው። አጭር አይግባ ብሎ ማለት ረጅም ይግባ እንደማለት ነው። ማንም ቀላል አማርኛ ነው። ስለዚህ አጭሩ አይግባ የተባለው ለምንድን ነው? ከአሮን ዘር ምናምን ውጪ ጤነኛም እንዳትለኝ፣ ይሄንን መልስልኝ። ቀጥል። ጨረስክ? ቀጥል። ስፔሲፊካሊ ቅድም እኮ መልሼዋለሁ። ድጋሚ ነው የጠየቀችኝ ያላችሁት። ቤተ መቅደስ ውስጥ የሚገባው ሰው አልኩ። ጀነራሊ ነው የምነግርህ። አሁንም እኔ የጠየኩህን ነው የፈለኩት። ወይ ካልሆነ ጥያቄን አድሬስ ማታረግ ከሆነ እንለፈው። ጥያቄን እየመለስኩ ነው። እሺ ቀጥል። እኔ የጠየኩህ እዛ ላይ ከኮንሴፕቱ ስላጭሩ አንስታውራኝ አውራኝ። ይኸውልህ አንደኛ ነገር ልንገርህ። እኔ አንተ አንድ ጥያቄ ብጠይቅህ ዳይሬክት የሆነ መልስ እዛው በአጭር በሁለት አረፍተ ነገር አትመስል። ታሪኩን ታስረዳኛለህ፣ ሲቹዌሽን ታስረዳኛለህ። ከገባኝ ገባኛል፣ ከገባኝ ይቀራል አይደል እንዴ? ችግር የለም መልስልኝ። ቀጥል። በዛን ጊዜ እግዚአብሔር የአሮንን ዘር መርጦ ፊዚካሊም ስፒሪቹዋሊም በተቻለ መጠን ፐርፌክት የሆነውን ካህን ነው የሚፈለገው አልኩ። ያ ማለት አጭር ኢምፐርፌክት ነው ኦፍ ኮርስ። በዛ እይታ ፊዚካሊ ኢምፐርፌክሽን ነው። በቃ አይን እኮ በዛ እይታ
በቃ ይሄን እንድትለኝ ነው። አያ አጭር ኢምፐርፌክት ነው አምላክ ዘንድ አይደለ? አምላክ ዘንድ አላልኩም፣ ቅድም ነገርኩ። እስራኤላውያን እጅግ በጣም ትዕቢተኞች ናቸው፣ እጅግ በጣም አሽሟጣጮች ናቸው። ማን ነው ዲስቲንጉሽ እያደረገ ያለው እዚህ ጋር? አጭር አይግባ ምናምን እያለ ያለው ማን ነው? እግዚአብሔር ራሱ። ስለዚህ ማን ነበር የሚያወራው? ሙሴ ነው አይደል የሚያወራው? ቆይ ኢምፐርፌክት ነህ እያለ ያለው ማን ነው? አካላዊ ኢምፐርፌክሽን አለ፣ በዚህ ልትክደኝ አትችልም እኮ። አጭር ኢምፐርፌክት መሆን ነው ጥያቄውን። ልንገር፣ አካላዊ ኢምፐርፌክሽን ዓለማችን ውስጥ አላህ ወይ ደግሞ እግዚአብሔር ፍጥራለ የለም። እንደዛ ያልከኝ ነው ያልከኝ ነው። ለዛ አይደለም፣ ለዛ ነው አጭሩ ላይ ትኩረት ሰጥቼ ማወራህ። ለዛ ነው አካላዊ ኢምፐርፌክሽን ወይም የጉዳት አንድ ሰው ሜትር ከ70 ከሆነ ለምሳሌ አንዱ ደግሞ ሜትር ከ50 ሊሆን ይችላል። ሜትር ከ50 ኢምፐርፌክት ነው፣ ሜትር ከ70 ፐርፌክት ሊሆን ነው። ሜትር ከ50 አጭር ነው ያለ ስታንዳርድ ማን የነገረ በዛን ጊዜ? እሱ አንተ የፈለግከውን። ለምን የኮካ ጠርሙስ አያክልም ሰውየው? እሺ የኮካ ጠርሙስ አከለ። አካላዊ ኢምፐርፌክሽን አለበት? ይሄ የለበትም። አጭር ስለሆነ ለምን ኢምፐርፌክት ይሆናል? በሳይን አካላዊ ኢምፐርፌክሽን የለበት። እናንተ ማለት እንችላለን። ችግር ተግባብተናል። አጭር መሆኑ ኢምፐርፌክት ነው። በቃ ይሄን እንድትለኝ ነው። ከዛ እኔ ያበቃል፣ እኔ እዘላለሁ። ይሄ ወደ መቅደስ ትሄዳለህ። አጭር ከሆነ ያ ሰው ኢምፐርፌክት ነው ወይ በለኝ። በቃ በሰው አይን አንድ እጅ የጎደለው ሆነ በሰው አይን ነው። እነዚህ ካህናት እኮ ለሰው ነው ኦልሞስት የሚታየው እኮ ለሰው ነው። አያህ በሰው አይን የምትለው ለምን መሰለህ? እዚህ ጋር እግዚአብሔር ነው ዲስቲንጉሽ እያደረገ ያለው፣ እየለየ ያለው እግዚአብሔር ነው። ድንክ ብሎ ድንኩን አይግባ እያለ ያለው ጎዶሎነት ስላለው ነው። ኤግዛክትሊ ያልኩህ እኮ ኤግዛክትሊ ነገር ጎዶሎ አይደለም። ፊዚካሊ ልንገርህ፣ ሜንታሊ እኛ ሰዎች ጎዶሎ ነን። ይሄን ወቅ ሲቀጥል እሱን አላልኩም። ይኸው አያ ሌላ ቦታ እንዳትሄድ የፈለኩት ይኸውልህ፣ አካለ ጎዶሎ ሜንታሊ ስፒሪቹዋሊ እንዳትሄድ የፈለኩት ለምን መሰለህ? አንድ ሰው አጭር መሆንና ረጅም መሆን ስፔሲፊካሊ የጠየቁ አውቄ ነው የጠየቁ። ስለዚህ አንድ ሰው አጭር ከሆነ ሜትሩ የሆነ ነገር ከሆነ የአንዱ ደግሞ ሲታይ ረጅም ከሆነ አምላክ ዘንድ አምላክ ራሱ ድንክ ብሎ የጠራውን ኢምፐርፌክት አድርጎታል አይደለም? ነገርኩ። አሁን አንተ የምትሄድበት ዳይሜንሽን ሌላ ነው፣ እዚህ ጋር የተቀመጠው ዳይሜንሽን ሌላ ነው። በግድ ስቤ አንድ ላድርገው ከሆነ ሀሳብ ሳበው፣ ይሄ ግን አንድ አይደለም። ይከፈት ነው ምንድን ነው? ምንም ዳይሜንሽን አልቀየርኩም። አይ ቲንክ ገብቶሃል ጥያቄ በደንብ ነው። እሱን ነው እያወራሁት። ጥያቄ በደንብ ገብቶሃል። ስለዚህ ድንክ ሰው በአምላክ ዘንድ ኢምፐርፌክት ነው ካልከኝ በቃ ተመለሰልኝ። ወደ ቀጣይ እንሄዳለን። በደንብ ነው የመለስክልኝ። በግድ ሳበው። እሺ መቀጠል እንችላለን፣ ችግር የለውም። እኔ ተመልሶልኛል አቡኪ። እሺ ሰው ኢምፐርፌክት ነው እስሚዞ ከዛ የባሰ ነገር አለ። በቃ ቀጥል አቡኪ ቀጥል። እሺ መቅደስ ማለት ሰዎች ከአምላካቸው ጋር የሚገናኙበት የተቀደሰ ቦታ ነው ይላል። እውነት ሐሰት ዮኒ? እውነት ነው። እሺ ዘጸአት ምዕራፍ 25 ቁጥር 8 መዝሙረ ዳዊት ምዕራፍ 114 ቁጥር 2 አሞጽ ምዕራፍ 7 ቁጥር 9 አስቀመጠ። ሰዎች የሚገናኙበት ቦታ ነው አይደለ? ማንም ሰው ከአምላኩ ጋር የሚገናኙበት ቦታ ነው አይደለ? ኤግዛክት። እሺ አሁን አንተ የተሳሳትከውን ስህተት ልንገርህ። እዚህ ጥቅስ ነው የሚያወራው መቅደስ ስለሚገቡ ሰዎች ሳይሆን መቅደስ ገብተው ቁርባንን ለአምላክ የሚያቀርቡ ሰዎች ናቸው። እነዚህ ነውራም አይደሉም ማለት እግዚአብሔር ነውራም ናቸው ብለው መቅደሶችን ያስረክሳሉ። ነገር ግን ነውረኛ ነውና መቅደሶችን እንዳያረክስ ወደ መጋረጃው እንዳይገባል። መጋረጃው ምንድን ነው? ይሄ መጋረጃው አልፎ ነው። ከመቅደሱ የተሸፈነ ቦታ አለ፣ ማንም የማይገባበት፣ ካህናት ብቻ የሚገቡበት፣ የአሮን ቤተሰቦች የሚገቡበት። ያረክሳል። ይሄ እኮ መጋረጃውን ብቻ አይደለም፣ ወደ መቅደሶችን እንዳይገባ መቅደሶችን ያረክሳል። ነውረኛ ነው አለ። ትቀበላለህ? ይሄ ትክክል ነው። አንደኛ ነገር ቅድም ደጋግሜ የነገርኩትን ነው። ይሄ ኤግዛክትሊ የተናገረ ያለው ስለ አሮን ካህናት ነው። አንተ እንደፈለክ ማኒፑሌት አድርገው መብት ነው። ማንኛውም ሰው የፈለገ ሰው ቢሆን አሁንም ድረስ ተራ ሰው ቤተ መቅደስ ውስጥ ይገባል፣ ቤተክርስቲያን ይሄዳል። ውስጥ ግን ካህናቱ የሚገቡበት ቦታ ግን ማንም ሰው አይገባም። እነዚህ ቤተክርስቲያን መግባት ይችላሉ። እነዚህ ነውረኛሞች መቅደስ ውስጥ መግባት ይችላሉ። በኦሪት ጊዜ አይገቡም። ለምን? ያረክሳሉ አይደል? ነገርኩ። እግዚአብሔር ለራሱም ይሁን ማንም ሰው ይገባል። እነዚህ ግን አይገቡም። ጎባጣ ሰው፣ ድንክ ሰው፣ አይነ መጥማጫ ማንም ሰው አይገባም። አትሳሳት። ማንም ሰው አይገባም። ቅድም እኮ ነገርኩ። ወደ መቅደስ ቅድም እኮ ነገርኩ። ማንም ሰው አሁን የሚያወራው ሲጀመር ስለ ካህናቱ ነው። የካህናት ማለት ደግሞ የአሮን ዘሮች ናቸው። ከአሮን ዘሮች ውስጥ
ማንም ሰው መግባት አይችልም። ማንኛውም ሰው ፐርፌክት መሆን አለበት። በአካልም በፊዚካልም በስፒሪቹዋልም ፐርፌክት መሆን አለበት። ይሄ በኦሪት ዘመን የነበረው ሁኔታ ነው። አቡኪ ፐርፌክት ብሎ የሚጠራውን እኮ ነው የሚያስቀኝ። አሁን ፐርፌክት ረጅም ነው ለሱ ማለት ሜትር ከምናምን መሆን አለበት። እሺ መቀጠል ይሻላል። አይ ቲንክ አንደርስታንድ ለማድረግ ስለሆነ ጥረታችሁ እረዳለሁ። ኖ ፐርፌክት ያለው ረጅም ነው። ረጅሙ መስማት ካልፈለጋችሁ ችግር በዛን ጊዜ በእስራኤላውያን አንደበት ፐርፌክት ተብሎ የሚታሰበው እይታ አለ። አለቀ። ያንን የሚመስል ነው የሚፈለገው። ይሄ ደግሞ የኦሪት ዘመን ነው። ቆይ ይሄ ሰዎች መስዋዕት ነው ታዲያ እንዴ? እሱን ያረ የሰዎች እይታ ይሄ ከሆነ ታዲያ አምላክ አንደኛ የእናንተ ስተት ልንገር፣ አጭሩን ኢምፐርፌክት ማለት አለበት እንዴ? ታረክሳለህ ማለት አለበት። አንደኛ ነገር የእናንተ ስተት ምንድነው? እናንተ ስታስተምሩ ይሄን ነገር ሌላም ቦታ ሰምቻለሁና ገርሞኝ ነው ያለሁት። አሁን ድጋሚ ልጅቷ ስለጠየቀች ነው። አንደኛ ነገር ስታስተምሩ ማንኛውም ሰው ቤተ መቅደስ መሄድ አይችልም እንደዚህ ከሆነ ብላ፣ ይሄ ሮንግ ነው። ስለ ማንኛውም ሰው አይደለም የሚያወራው። እዚህ ጋር ካህን ከሆንክ ብለህ ማውራት ትችላለህ። አትሊስት ሴንስ የሚሰጠው አስጨርሰኝ። ታይትሉን ሽፍት አታድርግ። ይሄ ታይትል ሽፍት ማድረግ ነው። እኛ ታይትላችን አዳምጠኝ አይደለም። እኛ ታይትላችን ስለ ቤተ መቅደስ አይደለም። አንተ አሁን ካህናት እያወራ ማንኛውም ሰው ብለህ ልታወራ ትችላለህ። አንተ እኛ ስለነዚህ ኢምፐርፌክት ስለሆኑ እንደዚህ አይነት ሰዎች ስንዘረዝር ቤተ መቅደስም ይሁን ለምን አንድ ቦታ የሚገባበት ቦታ አይሆንም። ከአምላክ የመጣ ከሆነ ከአምላክ መጥቶ ድንክና ጎባጣ ስትሆን አትገባም የሚል ፖይንት ላይ ነው እኛ ፎከሳችን እንጂ ቤተ መቅደሱ መጋረጃው የቱ ጋር ነው፣ የሙሴ ጽላቱ የቱ ጋር ነው፣ ማን ነው መግባት የሚችለው እሱን አይደለም። አንተ ታይትሉን ሽፍት ማድረግ ላይ ነው የተጠመድከው። ቅድም ከልጅቷ ጋር ስታወራ ራሱ በደንብ ያስተዋል። ምንም ታይትል ሽፍት ያደረኩት ነገር የለም። አንደኛ ነገር የሚያወራው ካህናት ነው። ለምንድን ነው ታይትሉን ሽፍት ማታረግ ከሆነ ስፔሲፊካሊ የተጠቀሱት እነዛ ድንክ ሰዎች ኢምፐርፌክት መሆናቸውን በአንድ ሪዝን አስረዳ። ከየትም አታመጣም። ምን አለ እንገረኝ። ተደርቤ ያወራኝ። በቃ ቀጥል። እኔ ጨርሻለሁ። ቀጥል። እሺ ምንድነው ሐሳባችሁ? እዚህ ጋር የጋብቻ እድሜ በባይብል ይላል። አዎ ዮኒ ስለ ካህን ነው ብቻ የሚያወራው ላልከው፣ ስለ ካህን ብቻ አያወራም። ጥቅሱን በደንብ አድርገህ ተመልከቱ። ስለ ካህን የሚያወራው ከግልጽ አድርጎታል። 21 ላይ ስለ ካህን ማውራት ይጀምራል። ከካህንም ብሎ ይጀምራል። ከዛ በፊት ግን ስለ ማንኛውም ሰው ነው የሚያወራው። ሶ ያንን እንትን በለው። አይ ቲንክ ዋና ፖይንታችንም አይደለም፣ ማርጂናል ፖይንታችንም አይደለም። ይሄ ስለ ካህናት ንጽሕና ደንቦች እንደሆነ ማንኛውም ሰው ጋር ሪፈር ማድረግ ትችላላችሁ። ጂዎቹንም መጠየቅ ትችላላችሁ። የካህናት የንጽሕና ደንብ ምንድን ነበረ? ዘሌዋውያን ሌቪቲከስ ላይ የተጻፈው ምንድነው ደንባቸው ብለህ መጠየቅ ትችላለህ። አሁንም ድረስ ፎሎ ስለሚያደርጉ በዛም ዌይ ከሆነ ያው ያነሳነው ፖይንት ስላለ ማለት ነው። ይሄ በቀናል። የጋብቻ እድሜ በባይብል የሚል ርዕስ አለ። በባይብል የጋብቻ እድሜ አለ የለም? ሰው አንድ ሴት በስንት ዓመቷ ማግባት አለባት? አንድ ሴት ማግባት ያለባት ኖርማሊ በዛን ጊዜ አክቹሊ ዳይሬክት ቃል በቃል የተጻፈ ነገር የለም ስለ ጋብቻ በዚህ እድሜ ማግባት አለባት ተብሎ የተደነገገ ልክ እንደ ዘመናዊ ሕግ 18 ወይ 17 የሚባል ነገር የለም። አንድ ሴት ግን ድንግል ነች ወይ ደግሞ የደረሰች ነች ብሎ ከታሰበ መጀመሪያ አትሊስት መሆን ያለበት ምንድነው የወር አበባ ማየት ይኖርበታል ይመስለኛል። የኔ አሳምሽን ነው። ከዛ ቀጥሎ ደግሞ የቆይታ ጊዜ እንዳላቸው አውቃለሁ እጮኛ ከሆነ በኋላ ማለት ነው። ስለዚህ ባጭሩ ልል የምችለው ነገር ምንድነው ፊዚካሊም ሜንታሊም ብቁ የሆነች ሴት ለጋብቻ ትቀርባለች ብዬ አስባለሁ። ግን ዳይሬክት የሆነ እድሜዋ ይሄን ያህል መሆን አለበት የሚል ግን ባይብል ላይ አይቻልም። እሺ አንድ የሂስትሪ መጽሐፍ ላይ ሜዲቫል ፔሪድ እና ከሜዲቫል ፔሪድ በፊት የነበሩ የሂስትሪ መጽሐፍ ላይ ማርጋሬት የምትባል አንዲት ግለሰብ በጻፈችው መጽሐፍ ሂስትሪ መጽሐፍ ምን ብላ ታስቀምጣለች መሰለህ? በድሮ ጊዜ often married between the age of 5 and 10 ከ5 ዓመት እስከ 10 ዓመት ባለው ጊዜ ውስጥ ሴቶች ያገቡ ነበረ and may find themselves when down while still there's teens በጣም ትንሽ ሆነው አጥረው ራሳቸውን ያገኛሉ ብላ ታስቀምጣለች ነው። ይህንን አስተምህሮ ባይብልም ሆነ ቸርች ፋዘሮች ተቃውሞታል። ተቃውሞታል ነው ያልከኝ?
እሺ ተቃውሞታል። እሺ ኢየሱስ ክርስቶስ በነበረበት ጊዜ፣ ጳውሎስ በነበረበት ጊዜ፣ ሐዋርያት በነበሩበት ጊዜ በቅርብ እጆች ይፈጽሙት ነበር። ይህንን ነገር ተቃውሞታል ወይ? ማን ነበረች አልከኝ? ስሟ ማርጋሬታ ያልከኝ? ይሄ አንደኛው እንትን ነው። ከ40 እስከ 20 ምናምን መጽሐፎችን ማቅረብ እችላለሁ። በዚህ እድሜ ያገቡ ነበር በዛን ጊዜ ሚዲቫል ጊዜ። በጣም በትንሽ እድሜያቸው ያገቡ የነበሩት። ኦኬ ጂዎች ኢቨን ካነን ያደረጉት አሴ ቸርች ፋዘር ጊል ኤክስፖዚሽን እንዳስቀመጠው ኢቨን ካልቪኒስቶችም ካሉ ጆን ካልቪንም እንዳስቀመጠው እስከ 12 ዓመት እድሜያቸው ፖቤሪቲ ያገቡ ነበር ማለት ግን ሁለት ያገቡ ነበር ስለሆነ ማግባት ማለት እንዴት ነው? የትኛው ነው? ሴክሹዋል ኢንተርኮርስንም ይጨምራል? የጨመሩ አሉ። አንዳንዶቹ ዝም ብሎ ይሄ እንትኑ ጋብቻ ሲባል ልክ እንደ ሀገራችን ኢቨን ልጅህ ለልጅ እንደሚባለው ነው ብሎ ያስቀመጡ አሉ። አንዳንዶቹ ደግሞ ኮንሱሜት ሜሬጅ ኮንሱሜት ተደረገ ብሎ ያስቀመጡ። ኮንሱሜትን ማለት ነው ግን ኮንሱሜት እንትን በሁለት አይነት ወይ ሊመጣ ይችላል። እሺ አንደኛው ኢቨን ቀጥታ ግንኙነት ከማድረግ ጋር ሊመጣ ይችላል። ሁለተኛው ደግሞ ይሄ ምንድነው መሰብሰብ ነው ይባላል። ባልና ሚስት ተሰበሰቡ ማለት ነው። በአማርኛው ምን እንደሚባል አላውቀውም። ኮንሱሜት አደረጉ ይባላል። ፍካሬና አማሬ ፍቺ እንደሚባለው ማለት ነው። በሁለት አይነት ወይ ይመጣል እና እንደዛ ብለው ያስቀመጡም አሉ። ኦኬ እሺ ሐሳብ ምንድነው? ጋብቻ አቡኪ ኮንሱሜት ጋብቻ ይቻላል። ችግር የለውም። ወደ ሐሳብ ምን ችግር የለውም። እሺ ያንን ኮንደም አድርገውታል ወይ? ቸርች ፋዘሮች አይ ሃቭ ኖ አይዲያ ኮንደም ስለማድረጋቸው። ግን እቺ ማርጋሬታ ከ5 እስከ 10 አግብተው ሴክስ ያደርጋሉ ካለች ግን በዛን ጊዜ የነበሩ ሰዎች ትንሽ ሜንታሊ ፕሮብሌም አለባቸው ማለት ነው ብዬ ነው የማስበው። ኧረ የለባቸው። እሺ ከሌለባቸው ችግር የለውም። አንተ ልጅን ትድራለህ። እሺ ቀጥል ወደ ሐሳብ። አንድ ፖይንት ላሳይ። ጥያቄ ይሄ ነው። ያንን ነገር ይሄ ለምን አልተከለከለም ነው ጥያቄ ነው። ባይዘው በቸርች ፋዘሮች ለምን አልተከለከለም? በቸርች ፋዘር አይደለም፣ በባይብል ቸርች ፋዘር ሁለተኛ እንትናችን። በባይብል ማለት በመጽሐፍ ቅዱስ ምኑ ነው መከልከል ያለበት? ማርጋሬታ የጻፈችው ነው? ኧረ አይደለም ያልኩት ስላልገባ ረዘመብኝ። ለዛ ነው እሺ ፖይንቱን ተመካርጋት። እሺ እስሚዞ ቆይ እንትን ልታረገው ነው መሰለኝ። ቀጥል ወይ ፖይንቱ ላይ እንትን ልትለው ከሆነ እስሚዞ ያንተውን ጥያቄ በቀላሉ ኮንፊርም እያደረገልህ እንዲሄድ በአጭሩ ማለት ነው። ዮኒ በኢየሱስ ዘመን የህፃናት ጋብቻ ነበር አልነበረም? የህፃናት ጋብቻ ማለት ህፃናት ስንል አሁን ባለ እድሜ ለምሳሌ 9 ዓመት 10 ዓመት ከፈለክ አይመስለኝም። አልነበረም? አይመስለኝም። እሺ አቡኪ የሂስቶሪካል ማስረጃዎችን አንዴ ካለ አውጣለትና የሂስቶሪካሊ ወደ ኋላ ስንመለስ እንደዚህ አይነት ጋብቻዎች በጣም የተለመዱ መሆናቸውን እናሳይ አይደለም? እሺ ስለ ባይብል ውስጥ ነበር። እሺ አቅርብልኝ ችግር ነው። ባይብል ውስጥ መሆኑን ባይብልም እኮ ሂስትሪ ነው አይደለ? ወደ ኋላ ወደ 2000 ምናምን ዓመት ወደ ኋላ ስንመለስ አንድ ነገር ክሊር ማድረግ ፈልጋለሁ። እዚህ ጋር አንድ ነገር ክሊር ማድረግ ፈልጋለሁ። ቅድም አቡኪ ያነሳው ላይ ማርጋሬታ ስለጻፈችው ስቶሪ በሚዲቫል ጊዜ ጨርስ እንጂ አመጣት የለ እንዴ? አይደለም በጣም እሷ ላይ ኮንሰርን ስላደረግ ከዛ በኋላ ማርጋሬታ ደግሞ ወደ ባይብል ውስጥ ኮንሰርን አድርጋለሁ። እሱን ደግሞ ወደ ባይብል ውስጥ እየከተትከው ስለሆነ በቃ እንግዲህ አመጣችታል። ልመልስ ካልሆነ ለፈው የእንትናና ማይጠቅም ከሆነ እሱን ፖይንት አንብበዋል መሰለኝ። ፖይንትለስ እኔ አላነበብኩትም። ፖይንትለስ ከሆነ መጀመሪያው ማምጣት የለብህም። ፖይንትለስ ከሆነ ፖይንት ካለው ደግሞ ልመልስ አይደል እንዴ? መልሳለህ እኮ መልስ፣ ቀጥል። ማርጋሬታ አልካት የጻፈችው ስለ ሚዲቫል አንደኛ ነገር የትኛው ማህበረሰብን ነው አንድ ብላ የጻፈችው። ሁለተኛ ነገር ባይብልን ከሆነ ሪፈር እያረከ ነበረ ማንም ሳይባል ባይብል ማለት ስለ ጂዎች ታሪክ ነው ከመጀመሪያ አብዛኛው ነገር። ስለዚህ የትኛውን ማህበረሰብ እንደጠቀሰች በዛውም ብትነግረኝ ጥሩ ነው። እሺ ጨረስክ? ጨርሻለሁ። በቃ እሺ አሁን ወደ ቀጣዩ እንሂድ። በኢየሱስ አልሐይ አንዴ እስቲ እስሚዞ ምናልባት ረጅም ሰዓት ልንሄድ ስለምንችል አጭር ጥያቄ ከሆነ ወይ እናስተናግደው። ዮኒም ፍቃደኛ ከሆነ እሺ አልሐይ
ረጅም ሰዓት እንትን ስላለሽ ጥያቄና ጠይቅና እንትን በል። ጥያቄው አሁን አዲስ ጥያቄ የመጣልኝ ሌላ ጥያቄ አለኝ፣ ግን አሁን ልጠይቀው የፈለኩት ወገናችን ሳይሄድ በፊት በሙስሊምና አሁን አናሂ አል ሙንከር ወልአምር ቢልማዕሩፍ እሱን ከሆነ በቃ ጠብቀን እኛን ከሆነ ጥያቄውን እኛን መልሳለን። ለሱ ከሆነ ጥያቄ አንዴ ጨርስና ርዕሳችንን ትጠይቀዋለህ። እንደዛ ይሻላል። ኦኬ እስሚዞ እሺ ጋይስ ፈጠን አድርገው። ጊዜ ከሌለ መውረድ ትችላለህ ዮኒ። ኖ አይ ቶሎ እናደርገው ማለት ነው ወደ ሐሳባችን። ያው ጊዜ ወርቅ ነው ለእናንተም ለኔም። ጥሩ። ስለዚህ አሁን አንድ ክሌም ነው እኛ ያቀረብነው። በጣም ክሊር እያደረግነው አንድ ክሌም ነው ያቀረብነው። በኢየሱስ ምድር ላይ ሲመላለስ በነበረበት ታይም ላይ በሱ ጊዜ ላይ ማለት ነው። ኢየሱስም በሱ አካባቢ ደግሞ የነበሩ ማህበረሰቦች አሉ። እነዛ ማህበረሰቦች ወይም ደግሞ በኢየሱስ ዘመን የነበሩ ሰዎች ቻይልድ ሜሬጅን ፕራክቲስ ያደርጋሉ አያደርጉም? በቃ ምን ሜሬጅ ምን ኤርፎን አድርገህ ነው አይደለም? ምን ሜሬጅ አይ በመሃል ቃል እኮ ይሸረፋል አባ በትክክል እንዲገባኝ ነው። እሺ ሚውት አድርግና አዳምጣ እንዴ ሚውት አድርግ። በኢየሱስ ዘመን በነበረበት ኢየሱስ ምድር ላይ በሚመላለስበት ዘመን ላይ ግልጽ ነው። በሚመላለስበት ዘመን ላይ ቻይልድ ሜሬጅ ፕራክቲስ ያደርጉ ነበር ወይ? እዛ የነበሩ ማህበረሰቦች ኢየሱስን በነበረበት ማህበረሰብ ላይ ቻይልድ ሜሬጅ ነበረ ወይ? አዎ አለ ወይም የለም? አሁን ሚውትን አንሳና መልስ። አንድ ጥያቄው አዎ የለም ነው? አጭር መልስ ነው ወይንስ የተብራራ ነው የምትፈልጉት? ማለት አንተ አውቀው ነው እንዴ? አውቀህ ነው አይደል? አራውቂ አይደለም። አንዳንድ ጥያቄ ቮግ ይሆናል። ባጭሩ የስ ኦር ኖ ነው። ምንም ቬግ አይደለም ጥያቄ። ቻይልድ ሜሬጅ ማለት ነው ንገረኝ እስኪ። ከስንት እስከ ስንት ነው ቻይልድ ሜሬጅ? ከ5 እስከ 10 እኔ እንደነበር አላውቅም። ሂስቶሪካሊም ጂዎች ይሄን ፎሎ ያደርጋሉ። በቃ እንደዚህ የለም አትልም እንዴ ታዲያ? የለም ቻይልድ ሜሬጅ አልከኛ። ቮግ ነው። ቻይልድ እስከ ስንት አመት ነው? ገብቷል? ሳይንሱ ከሆነ እሺ ችግር የለም። እሺ ቀጥል። አሁን የለም አይደል ብለህ የመለስከው የለም። እሺ የሂስቶሪካል ማስረጃዎችን አቡኪ አውጣልኝ ካለክ ካልሆነ እኔ እንትን እላለሁ። አይ ማውጣት ከቻልክ አንተ አውጣው። እንትን ስላሉ እነዛን መጽሐፍቶች እንትን ከምል ማውጣት ከቻልክ ብታወጣ ይሻላል። ኦኬ እሺ ካሉ ቆይ ፋይሉን መፈለግ አለብኝ ግን እሺ አንድ ስለ እንትን የሰራሁት ፋይል ነበረ። እስቲ የሆነ እንትኖች ካሉክ ሂስቶሪካል እንትን ካሉ እስከዛ አስነብበን አቡኪ እኔ እስክፈልገው እንትን እንዳይቆይ ለማፈጣጠን ማምጣት። አይ እንደዛ ከሆነ ማምጣት ትችላለህ። ራሱን የቻለ ሂስትሪ ኦፍ ቺልድረን ማሬጅ የሚል መጽሐፍ አለ። ያው ከሂስትሪ ነው ከታሪክ አንጻር ስለሆነ የምናመጣው። አዎ ከታሪክ አንጻር ነው። እሺ መጽሐፎችን እየጠቀስኩኝ እንትን ደባይ አየሽ። የመጀመሪያው ሴክስ ኤንድ ሶሳይቲ የሚል መጽሐፍ ነው። ሴክስ ኤንድ ሶሳይቲ የሚለው መጽሐፍ ፔጁን እንትን ላድርግላችሁና ቮሊዩም 1 ፔጅ 54 ላይ ከጋብቻ ጋር በተገናኘ ከሂስቶችን ጋር በተገናኘ ከመደፈር ከምናምን ጋር ያለውን አጠቃላይ ነገር የሚናገር ነውና በተደረገ ሪሰርች መሰረት ይላል አጠቃላይ አሜሪካ ሀገርን ጨምሮ ኢሮፕ ሀገርን ጨምሮ አጠቃላይ እዛ አካባቢ ያሉ ሀገራቶች በህጋቸው መሰረት ይላል አንዲት ሴት ከ10 ዓመቷ ጀምሮ እስከ 10 ዓመቷ ጀምሮ እስከ 12 ዓመት ድረስ ጋብቻን ኮንሱሜት ታደርጋለች በሚል የመጣበት ነው። ያ አንደኛው። ይሄ በቅርብ ነው፣ እስከ 20 ሴንቸሪ ድረስ ነው። 20 ሴንቸሪ ያጀማ 20 ሴንቸሪ ማለት በጣም ቅርብ ነው። ሌላ ስንመለከት ፕሮፌሰር ኦፍ ሶሺዮሎጂ አንቶኒ ጆሴፍ ፖል በጣም ታዋቂ ፕሮፌሰር ነው። በጻፈው መጽሐፍ ላይ ሜሬጅ ኦፍ ኤጅ ኦፍ ገርል በሚለው መጽሐፉ ምን ብሎ አስቀመጠን መሰላችሁ? በ1962 ማለት በጣም ቅርብ ጊዜ ነው። ከዛ አይምሯችንን ወደ ኋላ እንመልሰዋለን ምን ማለት ነው የሚለው እንድንረዳ ማለት ነው። በ1962 አብዛኛው ዩሮፕ አካባቢ የሚገኙ ሀገራቶች
ስለነሱ ለዋቸው ሲናገር ህጋቸው ሲናገር ጋብቻ ሲፈጽሙ የነበረው under the age of 10 ነው ብሎ ያስቀምጣል። ከ10 ዓመት በታች ነው ያስቀምጣል። ኢቭን እስከ 7 ዓመት ድረስ ነው ብሎ ያስቀምጣል። የሰው ልጅ ሌጋሊ ትልቅ እድሜ ያለው ሰው የ7 ዓመት ሴትን ያገባ ነበር ብሎ አስቀምጧል። ቀደም ያስቀመጥኩት መረጃ አለ። ሌላ መጽሐፍ ነው አሁን የምጠቅሰው ደግሜ። በሌላ መጽሐፍ አሁንም ምን ብሎ የተቀመጠ ነገር አለ መሰላችሁ? እነዚህ ሁሉ ሪትን የሆኑ እንትኖች ናቸው፣ ኤቪደንሶች ናቸው፣ ማምጣት ይችላል። ሴቶች በ7 ዓመታቸው ያገቡ ነበር in the 9th century በ9ኛው ሴንቸሪ። አሁን በጣም ኦልድ ነው። the minimum age of minimum የሆነው ኤጁ 7 ዓመት ነበር ብሎ ያስቀምጣል። ኢቭን ከዛ በታች አለ። እነ ሊና መዲና ሌሎች መውሰድ ይችላል። ሊና መዲና ቀደም እያሳየዋቸው ነበረ። አንዴ እሱን ፖይንት ላሳይና እስሚዞ ያንተም ፖይንቱን ስለከፈትከው ኢንሻአላህ ትቀጥላለህ። ስለ ሊና መዲና አንዴ ላሳያችሁና ትቀጥላላችሁ ኢንሻአላህ። እኔ ቅርብ ጊዜ ታሪኮች ናቸው፣ በጣም አላራኳቸውም። ያው ረጅም ፖይንት ነው፣ ወደዛ ወደ ኋላ ስኬድ ብዬ ነው ላሳያችሁ ይሄን ፖይንት። ሊና መዲና የተባለችው ግለሰብ በ1939 የነበረች ግለሰብ ናት። and በ1939 a woman who became the youngest confirmed mother in the history and when she gave birth to ለልጇ birth ስትሰጥ ይላል እድሜዋ 5 ዓመት ከ7 ወር ከ21 ቀን ነበር ይላል። ይሄም ሌላ ታሪክ ነው። and there are so much ታሪኮች አሉ። እስሚዞ እንትን በላይ አንተም ፖይንት ሻቡኪ ትልቁ ላይ አድርገኝ አንዴ። ያው አርጋል ኦኬ ዲስከቨር ዘ ትሩዝ የራሳቸው የክርስቲያን አፖሎጂስቶች እንትኖች ናቸው ፔጅ ነው። እሺ ሌላ ነገር አይደለም። ምን ይላል መሰለህ? ያው ተመልከት፣ ይነበብልሃል ዮኒ። አሎ አንብበው፣ አምናለሁ፣ ችግር የለውም። ደቃቅ ነው በጣም። አይ አትመነኝ፣ እነሱን እመን። እኔን ደቃቅ ነው፣ ለዛ ነው አንብበው። ወይ እሺ in biblical times people were married at a very young age ይላል። girls were usually betrothed before they reach puberty. Majority of the time the marriage would has consummated when the girl reached puberty and that was usually between age of 8 9 or older ይላል። አሁን ይሄ የኔ ክሌም ይሄንን ነው የፈለኩት። ስለዚህ ባይብሊካል ታይም ያለው ስፔሲፊካሊ የኢየሱስንም ስለሚተካለል ማለት ነው። አሁን ተስማማን። በዛ ጊዜ ኢየሱስ በነበረበት ታይም ላይ ምድር ላይ ሲመላለስ በነበረበት ታይም ላይ እነዚህ ሜሬጆች ወይም ደግሞ እነዚህ ጋብቻዎች ፕራክቲካል ነበሩ አይደል? ፕራክቲካል ነበር። የማንን ካልቸር ነው አሁን? ባይብሊካሊ ስለሆነ ቤዛችን ስለ ጁዎች ነው የምናወራው። ስለሌላው ማህበረሰብ በ5 ዓመትም በ2 ዓመትም ሊያገባ ይችላል። ያ የሜንታል ፕሮብሌም አለበት ብዬ ነው የማስበው። ኢንተርምስ ኦፍ ፕራክቲካል ግን አዳምጠኝ። እኔ ረጅም ሰዓት አወራችሁ እኮ ሰማሁ በትዕግስት አይደል እንዴ? እንደማመጥ እንጂ እንደ ትልቅ ሰው የምናወራው ግን ባይብሊካል ቤዝስ ከሆነ ድረስ የምናወራው ቤዛችን የጁዊሽ ካልቸር ነው። የጁዊሽ ካልቸር በዛን ጊዜ በስንት ዓመታቸው ነው የሚያገቡት የሚለው ጥናት ላይ ብናስመሰረት ይሻላል እንጂ የትኛውም ዓለም ሀገር አረቢያ ሀገር 5 ዓመት ተጋባና ወይ የሆነ አፍሪካ የሆነ ትራይብ ውስጥ በ4 ዓመት አገቡ ማለት እንደ ኖርማል ጤነኝነት አይደለም። ዮኒ ምን አልከኝ? አሁንም ስቲል ማለት ነው ታይትል ለምን ሽፍት እንደምታደርግ አልገባኝም። ታይትል ሽፍት አላደረኩም። አንተ ያልከውም ክሌም ሮንግ ነው። የጠየቁህ ምንድነው? ይሄ ሮንግ ነው። ይሄ ታልሙዳቸውን ቼክ ማድረግ ትችላለህ። እኔ የጠየቁህ ምንድነው? አንተ ጠየቀኝማ እድሜያቸውን ስቴት አድርገህ ነገርከኝ። ባይብሊካል ኤጅ ላይ ብለህ ጠየቀኝ ነገርከኝ። እና ከበዳ የተባለውን የክርስቲያን ኢቫንጀሊስት ጻፉ ማለት ወይ ኢየሱስ በነበረበት ታይም ላይ በህይወት እዛ በምድር ሲመላለስ በነበረበት ታይም ላይ እሱ ባለበት ማህበረሰብ እሱ ባለበት የራሱ ማህበረሰብ ላይ ይሄ ጋብቻ እንደዚህ አይነት ቻይልድ ሜሬጅ ጋብቻ ይፈጸም ነበረ ወይ? አይፈጸምም ነበረ። አዎ ለሱ እኮ ነው እስካሁን ታዲያ ማስረጃ የመጣሁት።
አሁን ያነበብኩት አሁን እሱ ያቀረብኩ ማስረጃ አይደለም። በነገራችን ላይ ማስረጃውን የምታገኘው አይሁዶች ጋር ነው የምታገኘው። ይሄን ማስረጃ አይሁዶቹ ደግሞ ክሊርሊ ያስቀመጡት ነገር ነው። አንደኛ ነገር እሺ ስለ እድሜ ያለ ጠይቀኝ። ስለዚህ ባይብል እና የጆች ካልቸር ተመሳሳይ ነው። ስለዚህ ብዙ ስለ ጊዜ እናጥፋ። ስለዚህ የአይሁዶች ደግሞ ትክክለኛ ዋነኛው ነገር ምንድነው? አንዲት ልጅ የወር አበባዋን ማየት አለባት አይደል? በእነሱ ካልቸር አትሊስት ሬዲ ነች ለማለት ለወደ ጋብቻ ስለመወራት ራሱ ለማሰብ እቺ ልጅ ምንድነው የወር አበባ ማየት አለባት አይደለ? ተሳሳትኩ? አላየችም ማለት አታገባ ማለት ነው። የወር አበባ ደግሞ በአቨሬጅ ሴቶች የሚያዩት ፕሮባብሊ 12 13 14 15 ሌትም ሊሆን ይችላል። አንዳንድ ሴቶች ያንን ካዩ በኋላ ነው ወደ ጋብቻ የሚታሰበው ነው የምልህ። ስለዚህ አንተ ስበህ የምታመጣው የሌላ ሰው ጽሁፍ ማተር አያደርግም። ማተር የሚያደርገው የጁዎች የራሳቸው ወይ ታልሙዳቸውን ነው ሪፈረንስ አድርገህ ማምጣት ያለብህ፣ ወይ ደግሞ ቲፒካል የሆነ የጁዊሽ ኮሚኒቲ ባህላቸውን የነበረውን ነው ስበህ ማምጣት ያለብህ። ጨርሻለሁ። እሺ አሁን የማንን ባህል ነው ያመጣሁት? ነገርኩህ እኮ ታልሙድ ላይ የማንን ባህል ነው ማምጣት ብዬ ትችላለህ። ኤኒ ስቴትመንት ኦንላይን ላይ የተጻፈውን ይዘህ ብታመጣው ቫሊድ አይሆንም። እኔም ቫሊድ ላደርገው አልችልም። ቫሊድ ግን ላደርገው የምችለው ቲፒካል የሆነ ታልሙዳቸው ዲቴል ልክ እንደናንተ ሐዲስ ብዙ ዲቴል ያለበት ስለ እንዴት ስለ ብዙ ስርዓታቸው ስለሆነ ከዛ ነው ሪፈር ማድረግ ያለበት። ሱቃቱ ካለ ስለ ታልሙድ ቤቢሱ ነው። የጁዊሽ ትራዲሽኖችን ደግሞ እናምጣ። የጁዊሽ ትራዲሽን አለ አቡኪ ይኸው ብትሸሽ እኛ እናመጣለን። አንተ የት ድረስ እንደ አራለው ወገኖች አሉ የጁዊሽ ትራዲሽኖች ራሱ የጁዊሽ ትራዲሽን ነው ያመጣው። ሌላ የፈለገው ማምጣት ይቻላል። ልክፈት ነው እስከዛ ቀጥል። እሺ ማሂር ብታንሳና እንትን በል ማሂር እንትን ብሎ ተላይት ማሂር መጣሽ ያው ሪፈረንስ የአይሁዶች የራሳቸው ዌብ ማለት ነው የራሳቸው ኦፊሻል የሚጠቀሙበት ሪፈረንሱን ማየት ትችላለህ። ሶ የሚጠቅሷት አለች the youngest mother in the world ብለው ማለት ነው። ያው በእነሱ አሁን ላይ ብናመጣው 5 ዓመት ብለን እናወርደዋለን። ግን በእነሱ ጊዜ የነበረውን youngest የሚሉትን ሲያቀርቡልን ራሷ ስትናገር I married when I was 6 and when I was 7 I gave birth ትላለች። በ6 ዓመት ያገባው እንዲሁም ደግሞ በ7 ዓመቴ ያው ወለድኩኝ የሚል አይነት ዘገባ አለ። ያው በጁዊሽ ትራዲሽን ስላልክ ማለት ነው። ሶ እዚህ ላይ መቀጠል ትችላላችሁ። ኦኬ ቴንክ ዩ ማሂር። እሺ ቀጥል ይሁን። በጣም አሁን ግልጽ እየሆነ መሰለኝ። ቀጥል። እኔ እየነገርኳችሁ ነው በግልጽ ማንኛውንም ጁ መጠየቅ ትችላላችሁ። የነበራቸው ካልቸር አልኩ አንዲት ሴት ማስረጃ ነው እንኳን መጠየቅ ትችላላችሁ ሳይሆን ማስረጃ ነው ያልከን አይደል? ምንድነው መጽሐፉ? ስሙን ንገረኝ፣ ታይትሉን ንገረኝ። ይሄው እያሳየህ አልነበር እንዴ? ይሄው ሪፈረንሱን እያሳየህ አልነበር? መጽሐፉን ስሙን ትነግረኛለህ? ነው ታሪክ ያሳየው ድጋሚ። ይሄ የመጽሐፉ ስም ነው እንዴ? ሪፈረንስ እየነገረ ኒድሃ ነው የሚለው። ቀጥል ሂድ። ኒዳ 45 ላይክ ሚድራሽ ውስጥ ይሄ ምንድነው? ኒድሃ መጽሐፉ ምንድነው? ቆይሽ እንትን ላይ ለውጣለ አንዴ We have an online question, and that is the marriage of Isaac and Rebecca. Isaac was decades older than Rebecca was. How did that work? Well, two things. Number one,
the maturity of those times are much different than now. The maturity of those times are much different than now. እስሚዞ ፖይንቱን እያነሳ ይሄዳል። እኔ አንተን እደዋለሁ። አዎ መጀመሪያ እየተከታተልከ ነው። አይሁዶችን ብትጠይቅ እያልክ ነው። ይሄው ራባዩ እየመለሰ ነው። ፕሌት አደረጓል መስማት ይችላል። ዝም ብለህ ፕሌት አደረጓል። ለሌላው ሰው ነው። እሺ አትረዳም አይደለም ግን ይሄ ማስረጃውም ያው አንተን ስለሚመለከት ራባዮችን ያው አንድ ስኮላር ራባይ ራሱ እየተናገረ ነው ማለት ነው። እሺ ቀጥል። እሺ በጣም ጥሩ። ስለዚህ the maturity of those times are much different than now በፊት የነበረው በጊዜው ማለት ነው የነበረው maturity ብሎ ማለት ምንድነው? ይሄ መብሰል ነው ምንድነው? መድረስ ካሁኑ ጋር የተለያየ ነው እያለ ነው። እሺ ቀጥል አቡኪ። አያ even Rebecca ወይም ደግሞ ርብቃ was only 3 years old when she got married ስታገባ እድሜዋ ስንት ነበረ? 3 ነበረ። ራባዩ ነው ይሄንን የሚለው። አይ 3 old ብሎ ማለት ካሁኑ ጋር ከ20ው ጋር እኩል ነው እያለ ነው። ከ20ው ጋር እኩል ነው ብሎ እየመለሰ ነው ራባዩ ማለት ነው። እንደውም ይበልጣል እያለ ነው። 3 old was ኦኬ። ስለዚህ ይሄ ፕራክቲሱ ነበር አልነበረም? ዮኒ አሁንም ስቲል በቃ አለቀ ቪዲዮ። ይቅርታ ነው ባይብል ላይ አለ። ቪዲዮን ጨረስከው? አይ ክፈትለት። ዋናውን ፖይንት እናስደምጠው ብዬ ነው። ሁሉንም እንከፍቷለን። አዎ ባይብል ላይ መጨረሻ ላይ እናየዋለን። ባይብል ላይ አለ። አዎ እናየዋለን። ሊስት አሳየን። We have an online question, and that is a marriage of Isaac and Rebecca. Isaac was decades older than Rebecca was. How did that work? Well, two things. Number one, the maturity of those times are much different than now. Even Rebecca was only 3 years old when she got married. A 3-year-old then was equal to, who knows, probably a 20-year-old today. The maturity level was much higher than it is today. It wasn't like married a little girl 3 years old. That wasn't the case at all. Even physically, she went through the water for all the camels. So she was a little girl 3 years old. How could she control a little girl? So physically, she was certainly much stronger, and spiritually, and her maturity level was much stronger than the 3-year-old today. We can't compare it. That's number one. Number two, the whole idea of marriage was a lot different than today by many people. Marriage was not just getting together, enjoying each other, and having good times. Those times, good times, means getting together, serving God, having a family that's going to be a family of Torah and abiding by the laws of the Torah. That was what the purpose of marriage was, have children to bring them up according to Torah standards. So the whole idea of marriage is a lot different than today. And therefore, even things today seem like a mismatch because people are not on that level of greatness to make a marriage work according to spiritual standards. They had a much more spiritual level, and they were able to make marriages which might not be manageable today. They were manageable then. እንደውም እየሰማችሁ ነው። በቃ ቪዲዮ አልቋል። እንደውም እየሰማችሁ ነው። የሚገርም ነው አለ። በቃ ያኔ እንደውም አላማቸው የሚገርም ነበር፣ እንደ ዛሬ አልነበረም ብሎ ነው ራባዩ እየተናገረ ያለው። ቀጥሎስ ሚዘው ካስፈለገ አድናር እንጨምራለን። ልግባ ወይስ ማን ነው ይባላል? አልሰማውም። ብቻ ቀጥሎስ ሚዘው እስሚዞ ይቀጥላል። የት ነው ያወራ ማለት ነው? አይ ተስማሙና እናንተ ውይይት ስለሆነ ኦኬ። አይ አሁንም ይሄ ሁሉ ማስረጃዎችን እያመጣን ያለው ነው። ለምን ነበረ ዮኒ? እስሚዞ ገብቶኛል፣ ማስረጃው ገብቶኛል። አንድ አይ ኢየሱስ በነበረበት ጊዜ የሱ ማህበረሰቦች ቻይልድ ሜሬጅን ፕራክቲስ ያደርጋሉ አያረጉም ላይ ነበር። እስሚዞ አንዴ ማሂር ምናልባት ቆይ ቪዲዮ አብረተህ ነው ወይስ ቪዲዮ አብረተህ እንዳይደባ አጥፋው። ካልሆነ መረጃ ልታሳይ ከሆነ አሳይ። በርቶን እሺ። አሁን ጠፍቷል። አሁን ጠፍቷል። ኦኬ
እሺ አስዩም እናድርግ። ለምሳሌ ይሄ ሁሉ ይመስለኛል ይሄ ሁሉ ምንድነው የርዕሱ አቅጣጫ ወደ አይሻ ለመሄድ ነው ይመስለኛልና መንደርደሪያ ነገር ይመስለኛል። የመጀመሪያ ነገር አሁን ከውይይቱ እንደሰማችሁት ርብቃ የ3 ዓመት ልጅ ነች ብለህ እንኳን ስቴት ብታረግ ለስቻሳስም ይሁን 3 ዓመት ነበረች ብለን እናስብ። ግን ስታረጋቸው የነበሩ ነገሮች እንደው ከ3 ዓመት የሚጠበቅ አይደለምና ጥያቄው ተንደርድሮ የሚሄደው አይሻ ጋር ነው የሚሄደው። ለምን ርብቃ አንደኛ ጉድጓድ ድረስ ሄዳ ውሃ ተሸክማ ግመሎችን ታጠጣ ነበረ። የራሷ ሁሉ ዲሲዥን ማድረግ ትችል ነበረ። ግመሎችን ይዛ መሄድ ትችላለች ምናምን የተለያየ ከ3 ዓመት ልጅ አሁን ብለን ከምናስበው ማድረግ ፊዚካሊም ሜንታሊም አሁን 3 ዓመት ልጅ ብለን ከምናሳይ የማይገናኝ እኔ ራሱ ማላረገውን ያህል አቅም ነበራት የማድረግ ለስቸስታሲም ያ ማለት ምን ማለት ነው? እሺ በዛን ጊዜ ቶሎ ማቹር ያደርጉ ነበረ የሚለው ነገር ያስማማናል። ልክ ነው። ማቹር ያደርጉ አይሻ ግን አይደለም ዮኒ ስላይሻ ሳይሆን ይሄ ወሬ እንደሚሄድ ታይትሉ ግልጽ ነው ማለት አይነን ላሞኝህ እንዳው እኔ ነኝ ርዕሱን ያመጣሁት። እኔ ርዕሱን ዛሬ ያመጣሁት ምክንያት ባይብል የህፃናትን ጋብቻ ይፈቅዳል ብዬ እንጂ ስለ አይሻ ምናምን አይሻን አስዩም ያርጋት አላውቅም። እንዴ አይሻ ሰው ማቹርድ ሆኛለሁ ብላ ከተናገረች ሰው ጋር ለምንድን ነው እኔ የምከራከረው? ምን ጨነቀኝ? ማቹርድ ነኝ ፐበርቲ ውስጥ ገብቻለሁ ብላለች። ኖ ስለሱ አይደለም። ማቹርድ የሆነ ሰው አሻንጉሊት ይዞ ሲጫወት አላውቅም። እሺ ወደ ፖይንታችን ስንሄድ ባይብል የህፃናት ሜሬጅ ይደግፋል ነው አንተ ሐሳብ። ቆይ የሆነ ነገር ትረጭና ማለት ነው። ከዛ በኋላ ወደ ማይሆን ነገር አንተም ረጭተህ ነው እኮ አይሻ ማቹር ነበረች አልከኝ። አይሻ ማቹር አይደለችም። አሻንጉሊት የሚጫወት ማቹር አላውቅም አልኩ። እስካሁን እኛ ማስረጃ ለዛ ነው በጣም ታይትል ሽፍት ታደርጋለህ እያልኩ ያለው ለዛ ነው። ታይትል ሽፍት አላደረኩም። እስካሁን ድረስ ማለት ነው። ይኸውልህ እስካሁን ማስረጃ እያመጣን የነበረው አንተ ሰማህና ከዛ በኋላ አይሻ ብላ ያስክ። እኛ እስካሁን ማስረጃ እያመጣን የነበረው አንድ ክሌምን ለማስረጽ ነው። እሱን እንኳን አትሊስት መቀበል አልፈለግም። አሁንም ጥያቄን ደግምልሃለሁ። እዛው ላይ ስቲክ አድርገህ ካወራህ በኋላ በፈለግከው አሁን ስለ አሻንጉሊት ስላልከው ስለምን ስላልከው ስለ አይሻ እናወራለን። ሁለተኛ ርዕስ አድርገን መጀመሪያ ግን እቺን ክሌም ትቀበላታለህ። አሁንም እልሃለሁ ኢየሱስ በነበረበት እዛው ምድር ላይ ሲመላለስ በነበረበት ታይም ላይ እሱ አካባቢ ያሉ ማህበረሰቦች ይህንን ቻይልድ ሜሬጅ ፕራክቲካል ያደርጉት ነበር አያደርጉትም? ይህንን በማስረጃ አስረገጥን ነገርነ አይደለም? አላሳየንም? አሳይተናል አላሳየንም? በጂሰስ ጊዜ የነበሩ አካባቢ በዙሪያው የነበሩ ማህበረሰቦች ቻይልድ ሜሬጅን አደረጉ ብለን ብናምን ፖይንት ምንድነው? አዎ በቃ አሁን ወደ ፖይንታችን መጣን። ስለዚህ ቻይልድ ሜሬጅን ብናምን ሳይሆን በማስረጃ ነው ያሳየነው። ብናምን አይደለም፣ አሰብሽን አይደለም ነበር። let's just say በዛን ጊዜ የነበሩ ሰዎች ብዙ ፍትግ ያለው ነገር እኮ ረቃ በ3 ዓመቱ አገባች አልከኝ። ሰማሁኮ ይሄ ሁሉ ማስረጃ ያሯራት ከለ ምንም አይነት ማስረጃ አላቀረብኩም። በዚህ አጋጣሚ ስነግርህ ያኛውን ማስረጃ ነው ያቀረብከው። የ3 ዓመት ልጅ ነበረች አልከና ግን ከጉድጓድ ሄዳ ውሃ ጭና ሄዳ ግመል ታጠጣለች። ችግር የለውም። ሁለቱንም አድርገው ኖ ቆይ እሱ አይደለም ፖይንታችን። ርዕሳችን ኢቭን ስለ ርብቃውላ አይደለም ራሱ። ግን አሁንም ይኸውልህ ሽፍት ስታደርግ ይይዛል። አሁንም እያልኩ ያለሁት ይሄ ሁሉ ማስረጃ ዲስከቨር ዘ ትሩዝ አመጣለህ፣ ሚሽናህ ሲመጣልህ፣ ምን ሲመጣልህ፣ አይሁዶቹን ጠይቁ ምናምን ስትል የነበረው ለምንድነው? ኢየሱስ በነበረበት ታይም ላይ ይሄ ፕራክቲስ አይደረግም ብለህ ክሌም ስላደረግ ለዛ ነው ይሄ ሁሉ ማስረጃ ያመጣ ነው። አሁን ለጀሰይ እስቲ ብናምን ምንድነው ክሌምህ? አይደለም ማስረጃ ሁሉ የለፋ ነው እኮ ነበረ እያልን ነው። ከጁሽ ትራዲሽኖች ራሱ ማምጣት እንችላለን፣ አሳይተናል። ማስረጃዎቹ አሳማኝ አይደሉም። እኔ ፐርሰናል አልተቀበልኩትም። ስለዚህ ወደ ኔክስት ቶፒክ እንሄድ። ወደ አሳማኝ ከሚሽና እናምጣ፣ ከሚሽና ከራሳቸው እናምጣ። የፈለገ ቦታ ብታመጣው ያው መጽሐፍ ቅዱስ ጄኔሲስ 1:28 ላይ ምን ይላል መሰለ? ከጁሽ ትራዲሽኖች አይደል ያልከኝ? አይውላ እኔ እሺ ያው ከታልሙድ መረጃ እኔም ከፍታለሁ አለኝ። ሌላ መረጃ አመጣለሁ ከኮሜንተሪ ከራሳቸው ኮሜንተሪ
ሌላ መረጃ አመጣለሁ እኔ ራሱ የጁስ ትራዲሽን ብሎ ይጠይቀንና ስታመጣ የፈለገ ብታመጣ ይላል። ሪሊ ምን ማለት ነው? ከጁስ ትራዲሽን ይለናል። ኦኬ ከጁስ ትራዲሽን ብለን አሁን ይሄ 3 years and 1 day የሚለው ነው ልከፍተው ነበር ማሂሬ እንደውም ዘርጋው በደንብ ያው ራባዩ የሚለው ማለት ነው። ይሄው የጁስ ትራዲሽን የራሳቸው ማለት ነው። ይሄን ትራዲሽን ለምንድን ነው የምናመጣው? በኢየሱስ ጊዜ ይሄ የቻይልድ ሜሬጅ ነበረ። እሱ በምድር ሲመላለስ በነበረበት ታይም ይሄ እርግጥና ነው። እንደዛ ብለን እንመን የሚል እንትን አሰብሽን አይደለም፣ ማስረጃ ያው ከታልሙድ ማለት ነው ማሂር ያነሳው። ስለዚህ a girl who is 3 years and 1 day old አይደለም የሚለው ማሂሩ። አዎ ገል ከተርገም ኦኬ the life of Sarah ኦኬ ሌላ መረጃችንን በሙሉ ነው ያስወጣለ። ይሄ ሌላ ነው የማይሮ የኔን እንቀጥሏለን። እሺ አሁን ምን ላይ መተማመን ነው የፈለግነው? የሁሉ ያመጣ ነው መተማመን የፈለግነው ምን ላይ ነው? በኢየሱስ ታይም ላይ ወይም ደግሞ ኢየሱስ በምድር በነበረበት ታይም ላይ ይሄ ቻይልድ ሜሬጅ ፕራክቲስ ነበር አልነበረም የሚለው ነው እየተማመንን ያለ ነው። ስለዚህ እሱን ማስረጃ ይኸው እያመጣ ነው ከጂውስ ትራዲሽኖች በራሱ። አይ ላለማመን ከፈለክ 100 ነገሮችን ብናመጣም አይ ማሰማኝ አይደለም በሚል በአንድ ቃል ማፍረስ ይችላል፣ መብት ነው። አይንን ግንባር ያድርገው ይቻላል። ግን አይ ኦኬ ትራዲሽኑ ይሄ ነበር ሂስቶሪካሊ የሚያወራው ፕራክቲካሊም ሲያደርጉት ነበረ የሚለውን አንተ አይተህ መፍረስ ከፈለክ ይሄው እያቀረብን ነው ማለት ነው። ግልጽ ነው አይደል? ስለዚህ አሁንም አልነበረም ነው የምትለው ዮኒ? እኔ እንደማስበው ያመጣችሁት ሪፈረንስ አንደኛ ነገር ያገቡ ነበረ ነው ወይንስ ባይብሊካሊ ሰፖርትድ ነው ማግባት is ኖርማል ነው? የትኛው ነው ፖይንት? አዎ በጣም ጥሩ። ሰውን ይገል ነበረ ማለት መግደል አሁን ጥሩ ነው ማለት አይደለም አይደል? አይ እኮ ላብራራልህ እኮ ነው አሁን የጠየቅከው ክሌም ያደረከውን ጥሩ ስለመጣ ያልመለስከው ነገር ግን አለ። አንድ ከማብራራት በፊት ማስረጃ መጣ ያልመለስከው ነገር አለ። እሺ አቡኪ ቀጥል። ከማብራራት በፊት ግን ለአሁኑ ጥያቄ ስለሚያግዝህ ላንብበውና እሺ ይስሐቅ 37 years old ነበር አለ and the time ርብቃ was born በዛ ጊዜ ርብቃ ተወልዳ ነበር አለ he waited for her until she would be fit for maturity relation ግንኙነት ለማድረግ ብቁ እስክትሆን ድረስ ጠበቃታል። ከዛስ ስንት ዓመት? 3 years 3 ዓመት አለ and then married her ከዛ በ3 ዓመቷ ለግንኙነት ብቁ ስለሆነች አገባታል። ይሄ የራሳቸው ኮሜንታሪ ነው። ማሂርም ያመጣው ተመሳሳይ ነው ለየት ቢልም ትንሽ ቀጥሎ አሁን እስሚዞ ማሂር አንድ ትልቁ ሌላ አድርገና የሚያሳየው እሱን ሐሳብ ብትጨርሰው ጥሩ ነው። አቡኪ ጨረስኩ። ከዛ ሌላ ርዕስ ነው ያነሳው። አዎ ገባኝ። ግን የርብቃን ኮንዲሽንም አንድ ላይ ጨርሷ በቃ አለቀ። ይሄንን ብሎ ነው የሚያቆመው። ገባኝ። ግን ርብቃ ምን ካፓብል ምን እንደሆነች በዛው ብትነግረን። እዚህ ጋር ምንም አይደለም። የፈለገ ይሁን አይደለም ሰማይን በእጇ ተሸከም። እኛ ስለ 3 ዓመት ነው እያወራን ያለን። ሰማይ ተሸከም ነበረ፣ ውሃ ሄዳ ታመጣ ነበረ፣ እንደዚህ ትሆን ነበረ፣ በጭንቅላቷ ትቆም ነበረ፣ በእጇ ትራመድ ነበረ። አይመለከተንም። 3 ዓመት ግን ነበራት ነው ፖይንቱ። ኦኬ እንደዛ የሚያደርግ ሰው 3 ዓመት መሆን ይችላል ነው። ተከታይ አድማጮችም እየሰሙ ስለሆነ እንደዛ ማድረግ የሚችል ሰው 3 ዓመት ሊሆን ይችላል። ኦኬ ቀጥሉ። አው ሊሆን እንዴ ራባዩ አልሰማውም እንዴ? ይሄ ራቢ ከዚህ ራባይ በላይ አውቃለሁ እያልክ ነው? ራባዩን ሰምተዋል? ልክ ነህ። 3 ዓመት ነበረች። በዛን ጊዜ 3 ዓመት የነበረች ብዙ ነገር ማድረግ ትችል ነበረ ነው ባጭሩ አይደል ሐሳብ? የዛ ጊዜ 3 ዓመት ያሁኑ 20 ዓመት ነው አለ ራባዩ። ጥሩ ቀጥል። በቃሽ ማሂሮ የሚያሳየውን ያሳየና እንትን በሉ። ማሂሮ ቀጥል። እዚህኛው ላይ ደግሞ ሂዱና ያው ኦብጀክት ማድረጉ አይቀርም። ከዛ ደግሞ እንጀምራለን። እሺ እስሚዞ ግን አሁን ተመስሎ ደግሞ ይደብቅ። ስለዚህ እስካሁን ያመጣ ነው። ስለዚህ አሁንም ይሄ ፕራክቲስ ነበር አይደል? ማህበረሰቡ በቃ ያን ነገር ያደርግ ነበር አይደል? ባጭሩ ማህበረሰቡ ያልኩት ስፔሲፊካሊ ኢየሱስ በምድር ላይ ሲመላለስ በነበረበት ታይም ላይ ያ የኢየሱስ ማህበረሰብ ይህንን ተግባር ያደርግ ነበረ አይደለም? ተማመንን እዚህ ድረስ አሁን ዮኒ
እሺ ልክ ነህ። በስንት ዓመቷ ነው የወለደችው ርብቃ? ኧረ ጌታዬ ታደከመኝ ወላሂ። ልክ ነህ። በ3 ዓመቷ አገባት። ተስማማሁ እኮ እኛ እኮ ከርብቃ ምንም የለንም ዮኒ። ርብቃ ማንም ናት ለኛ ምንም ማችን አይደለችም እንዴ? ምናችን ናት? አናቃትም፣ አታቀንም። ስለ ርብቃ አይደለም ፖይንታችን ብሮ። ስለ ድንጋጌው ስለ ህጉ በጊዜው ያገቡ ነበረ ወይስ ያገቡ? በስንት ዓመቷ ነው የወለደችው? ድንጋጌው ህጉ አሁን መጣልኝ። ድንጋጌና ህጉን አሳየኝ። አዎ በጣም ጥሩ። አሁን ድንጋጌና ህጉም ስላውንም በደንብ አዳምጠኝ። ድንጋጌ ባይብሉ ደንግጓል አልደነገገም? ድንጋጌውና ህጉን አቅርብልኝ። እኛ ባይብል ደነገገ ብለን አልተከራከርንም። ማህበረሰቡ ይፈጽም ነበር ወይስ አይፈጽምም? አርጊመንቱን አካሄዱን ስላላወቅከው የሆነ ፓርት መታለው እያልክ እየፈራ ሽፍት እያደረግህ ምንም ነገር የለም። ጌታ ምንም ያስፈራኝ በሙሉነት ነው የማወራው። በልበ ሙሉነት ነው የማወራው። አሁን እንዳልከኝ ድንጋጌውንና ህጉን አሳየኝ። አንተ እኮ ነው ያልከው። ይሄው በልበ ሙሉነት ከሆነ የምታወራው በልበ ሙሉነት ከሆነ አንድ ነገር ብቻ አጽድቀህ እንለፍ። 90 ጊዜ ጥያቄን እየደገምኩት ስለሆነ ማለት ነው። 90 ጊዜ ያ ማህበረሰብ ኢየሱስ በምድር ላይ ሲመላለስ የነበረው የኢየሱስ ማህበረሰብ ይህንን ተግባር ይፈጽመው ነበር ወይስ አይፈጽምም ነበር እንዴ? አሁንም ርብቃ እንዳትለኝ እባክህ። አንዴ አዳምጠኝ። ርብቃ እንዳትለኝ ነው ያልከኝ አይደል? ከተለሽ ስለገባብኝ ነው በመሀል። እሺ ርብቃ እንዳትለኝ ነው ያልከኝ ወይስ? አላሁ አክበር። በጂሰስ ጊዜ ኤርሊ ማሬጅ ያደርጉ ነበር፣ ቻይልድ ሜሬጅ ያደርጉ ነበር። ርብቃን ግን እንዳታመጣት ነው እዚህ ጋር ያልከኝ። አዎ አይደለ? ነው ተሳስቻለሁ። በመሀል ስልክ ስለገባብኝ ተቆራርጠሃል። ለዛ ነው። እሺ ይሄው ልድገምልህ። ይሄው አንድ ልድገምልህ፣ ችግር የለውም ልድገምልህ። በኢየሱስ ጊዜ ኢየሱስ በሚኖርበት ጊዜ ያ ማህበረሰብ እሰማለሁ አይደለ? ስልክ ነው እየሰማሁ ነው። ኦኬ። ስለዚህ ኢየሱስ ምድር ላይ በሚመላለስበት ጊዜ ነበር ወይስ አያደርግም? ኢየሱስ ምድር ላይ ያለ የሱ ማህበረሰቡ ሼሃውንም ግልጽ መሰለኝ፣ በጣም ግልጽ ነው። አሁን ልክ ነህ እኮ። ቻይልድ ሜሬጅ ብለን ስናወራ እድሜውን ማብረህ ንገረኝ። ምክንያቱም የርብቃ ዘመንና የጂሰስ ዘመን አንድ ስላልሆነ በጊዜ ሂዳትም የሴቶች የብቁነት እድሜ እየጨመረም ስለሚሄድ እድሜውንም ጠቅሰህ ብታወራኝ ሞር ሴንስ ይሰጣል። ለዛ እኮ ነው እድሜውን ቅድም ሳመጣልህ አልቀበልም ማለት ነው። ዲስከቨር ዘ ትሩዝ የራሱ የክርስቲያኖች አርቲክልን ሳልመጣልህ አልቀበልም ማለት። እሺ ምንድነው ስል ከጂውሽ ትራዲሽን አልከኝ። ኦኬ የጂውሽ ትራዲሽንም አመጣንልህ። አሁንም አሳማኝ አይደለም ትለናል። ኦኬ ብለን ደግሞ ከሚሽናህ አመጣንልህ። ምንድነው ነው የፈለከው? የትኛው ነው አቡኪ? ምን አይነት ማስረጃ ነው ማምጣት ያለብን? እኔ እኮ ግራ ገባኝ። ስንት ማስረጃ እናቀርብ? ሃይ ምናልባት ከዚህ በላይ ዝም ብለን ጊዜያችንን አናቃጥልም። አይ ቲንክ ጊዜ ወርቅ ነው ብሎ ስለሚያስብ ይመስለኛል። እኛ ደግሞ ጊዜ ወርቅ ነው ብለን አናስብም። ጊዜ ላይፍ ነው ብለን ነው የምናስበው። ወርቅ የሚሸጥም የሚገዛም ነገር ነው። አይ ቲንክ አይበቃልም። ስሚዝ ይበቃናል። ወላሂ አንድ ፖይንት ለማስረጥ እንደዚህ። ለማንኛውም የሚሽናህ አንድ መማር ያለበትን ተምሯል። ለዛ ነው። እሺ አቡኪን ልጠይቅ አንዴ። እሺ ትቀጥያለሽ አንዴ። ዊሊያም ዳቪድ ታልሙድ ኒዳ 45 ላይ ምን ብሎ እንዳስቀመጠው ልንገራችሁ። ማይ ቲቸር አለ አት ዋት ኤጅ ኢዝ ኤ ውመን ፊት ቱ ማሪ። አንዲት ሴት ለማግባት እድሜዋ በምን ያህል ኤጅ ነው ማግባት ያለባት አለ። አት ዋት ኤጅ ኢዝ አፕሮፕሪየት ፎር ኤ ውመን ቱ ኢንጌጅ ኢን ኢንተርኮርስ። ግንኙነት ለማድረግ እድሜዋ በስንት ዓመቷ ነው? which would therefore be the appropriate time to marry። ለማግባት ተስማሚ ጊዜ የቱ ነው? ራቢ የሁዳ ሃናስ የሚባለው ግለሰብ በጣም ትልቅ ራቢ ነው። ሴት ቱ ሄር እንደዚህ አላት። she must be at least 3 years and 1 day old። 3 ቀን ከአንድ ቀን ከሞላት ማግባት ትችላለች ብሎ መልሶላት። ራባዩ ነው ያለው፣ እኛ አይደለም ያለው። ያው መረጃ ታልሙድ ማንበብ ትችላላችሁ። ዊሊያም ዳቪድሰን ታልሙድ ላይ ምን ተብሎ ተቀምጧል? 3 ዓመት ከአንድ ቀን ከሆናት
ማግባት ትችላለች ይላልና አይሁድ ነው መቼስ የኛ እንትን አይደል? እሺ ስሚዘው ቀጥል። አቡኪ ፖይንቶች የሆነ ፖይንት ክሌም ለማድረግ እሷን ስለፈራ አንዴ አይሻ ጋር ይገባል፣ አንዴ እኛ ትራዲሽኑን ስናመጣ ርብቃ ይለናል። በጣም ነው አደከመኝ ወላሂ እኔ ራሱ ቢስሚላህ ስንት ማስረጃ መጣኩ። አልሐይ ቀጥል። አፎን ቅድም እንትን አልኩ። እሺ አፎን እዚህ ርዕስ ላይ መቀጠል የሚፈልግ ካለም ደግሞ ገስት ይላክ። ኦኬ እኔ ልቀጥል። ይቀጥል። እሺ ኦኬ እሺ ርብቃ ያገባችው ኖርማል ሰው ነው ወይስ ነብይ ነው? ይስሐቅን ያገባችው። ይስሐቅ ደግሞ ነብይ ነው። ኦኬ እሺ አይ ቲንክ ይሄ ርዕስ ግማሽ ቀን ሙሉ ተማማርንበት። ጥሩ ነገር ፖይንት አይተንበታል ምናምን። አላህ ያግዘን፣ አላህ ይጨምርልን በዚህ ፖይንት። በቃ አሁን ደግሞ ወደ ምንታወቅበት ወደ ድህነት ፖይንታችን ልንመለስ። እስሚዞ ምን ታስባለህ? ሰው ገብቶ አያውቅም፣ ግን በዚህ ርዕስ ዛሬ በደንብ ገቡ እና እስቲ አሁን አንድ ርዕስ ድህነታዊ ፖይንት ይሆን ምን ርዕስን ቀይር ወይስ ይኬድበት? በዚህ መቀጠል እንችላለን። አሱካ ጥያቄ ሳንጠይቀው ሰውን ሄደ ወጣ አይደል? አዎ ፕሮግራም ላይ ስላለን ፕሮግራም ይበጠበጣል። ከዛም አንፃር ነው አልሀይ ጥያቄህን ግን ሬዝ ማድረግ እንዲሁ ትችላለህ ከፈለክ። አልሀይ ሐሳቡ ካለ ነበር ጥያቄ መስገሩ የመጣልኝ ጥያቄ ምንድነው? ለምሳሌ እኛ አሁን በሙስሊምና ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ያለን ነገር ለምሳሌ ያዘዘን የተናገረበት ጉዳይ ማለት ነው ወይ ደግሞ ያዘዘበት ጉዳይ ወይ ደግሞ ዝም ያለበት ጉዳይ ዝም ካለው ሙባህ ነው ማለት ነው። እንዳሁን እንደምትሉ የነበራችሁ ኢየሱስ በዛ ጊዜ የነበረበት ጊዜ ነገሮችን ተናግሮባቸዋል ወይ የሚሆንና ማይሆኑ الأمر بالمعروف والنهي عن المنكر نبره بجزيه وسو بالنسو مصحف ማለት ይሄን ነበር አንተ ያስሚዞም የጥያቄ አውድ ያ ነው ባይዘው ያስሚዞም ጠይቄ ነበር ወደዛ ነበር የፈለገው ግን ተፈራ ልጁ ፖይንቱን ማስቀመጥ አልቻለም። ለዛ ነው ኢንሻአላህ እስቲ እንቀጥላለን። እስከዛ እዚህ ያላችሁ 490 ሰዎች አይ ዶንት ቲንክ ግን ከሆነ ማሂርንና እስሚዝን ፎሎ ካላደረጋችሁ ፎሎ አድርጓቸው አይመስለኝም። ከሆነ ግን ካላደረጋችሁ ማለት ነው። አንዳንዴ ቁጭ ብሎ ቤተ ቁጭ ብሎ አንተን ፎሎ ያደረገ ብዙ አለ ባይዘው ታውቃለህ። እስሚዝ እኔ ቤት ቁጭ ብሎ ወላሂ እኔን ፎሎ ያደረገ የሆነ ሰዓት ፎሎ ያላደረጋችሁና ብላ ዛህራ ስትናገር ነው የፎሎ ማት ፎሎ ዘ ላይፍ ክሬተር ያው አውራስ እያሳይ ነው። በጣም ነው ሳቂ መጣወቅ ቁጭ ብሎ በቃ ደንበኛ እኮ ነው። ግን እዚህ ቤት ፎሎ ሳያደርግ እንትን ይላል። ሶ ኢንሻአላህ በቻላችሁ መጠን ማሂርንም እና እስሚዝን ፎሎ ያላደረጋችሁ ካላችሁ ፎሎ አድርጉ። ያው ምንም እንትን ኖሮ የተሻለ ትምህርት ሲሰጥ እንድትጠቀሙ ነው እንጂ ሌላ ምንም ነገር የለውም። ኧረ ውይ ማን እንደታየ ብታይ እስሚዝ ፎሎ ሲያደርግ እጅ ስር ማን እንደገባ ብታይ ትስቃለህ። ማሂር ወላሂ ማሂር ፎሎ ሲያደርግ ደግሞ ይስቃል። ግን የኔም እንትን እኔም አሁን እሱ ቤት ብዙ ጊዜ ተቀምጫለሁና ፎሎ አላደረጉትም። እኛስ እሺ ከመርሳት አንፃር ነው ይባል። እኔ እኮ ቁጭ ብለው እየተማሩ እንትን ሲሉ ነው የሚያስቀኝ። እሺ